ሙሴም ሰው አምልኮ ነበረ፣ ነቢዩ ዳንኤልም ሰው አምልኮ ነበረ፣ እንዲሁም ወንጌላዊ ቅዱስ ሉቃስም ሰው አምልኮ ነበር። እንግዲህ እኛ መቼም ሙሴን ወደኋላ ሄደን የቅዱሳንን ታሪክ ጻፍልን እንለው አንችልም። ወንጌላዊ ሉቃስን የነ ቅድስት ክርስቶስ ሰምራን፣ የነ አቡነ ተክለ ሃይማኖትን፣ የነ አቡነ ገብረ መንፈስ ቅዱስን፣ የነ ቅድስት አርሴማን የእነሱን ታሪክ ወደኋላ ሄደን ጻፍልን ብለን ልንነግረው አንችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። እንኳን ለታላቁ መልአከ ብስራት ቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። እንግዲህ በዚህ ዘመን ኦርቶዶክሳውያንን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማሸማቀቅ ፕሮቴስታንት ወንድሞቻችን ከሚያደርጓቸውና ከሚያነሷቸው ነገሮች መካከል የመጀመሪያውና ዋነኛው ሰዎችን ታመልካላችሁ፣ ሰዎችን ቅዱስ ትላላችሁ፣ ሰማዕትነትን ትጽፋላችሁ፣ ገድላትን ድርሳናትን ትዘግባላችሁ የሚሉ መከራከሪያ ነጥቦችን ሲያነሱ እንመለከታለን። ይህም ዕለት እንግዲህ መጽሐፍ ቅዱስ ውስጥ ማጣቀስ ሳይሆን ቀጥታ ሰማዕትነትና ተጋድሎን ገድልን ተጽፎ የምናገኝበት ዕለት ነው ማለት ነው። በመጽሐፍ ቅዱስ ውስጥ ከኦሪት ዘፍጥረት አንስተን እስከ ዮሐንስ ራዕይ ድረስ ብንመለከት የተለያዩ ቅዱሳን መጽሐፍ ቅዱስን ሲጽፉ የተለያዩ ገድላትና ድርሳናትን አካተው እናገኛለን። ከነዚህ መካከልም እንግዲህ የመጀመሪያውን ብንመለከት በኦሪት ዘፍጥረት ሙሴን የአቤልን ሰማዕትነት በቀየሉ በወንድሙ የተገደለበትንና ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታደርገው ሁሉ የአቤል ደም ወደ እግዚአብሔር እንደጮኻል የሰማዕታትን ደም እንደምታከብር ሰማዕታትን እንደምታከብር ሁሉ አቤልን ማክብሮ የአቤልን ሰማዕትነት ጽፎ እናገኘዋለን። ቀጥለን ስንመለከት ደግሞ በዛሬው ዕለት ታኅሳስ 19 ቀን በዓል ስናከብር የምናስባቸው ቅዱሳንን ታሪክ እና ገድላቸውን ደግሞ ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ ሙሉውን ታሪክ ብናነብ ጽፎልንና ዘግቦልን እናገኛለን። እንዲሁም ወደ አዲስ ኪዳን ስንመጣ ደግሞ ወንጌላዊ ቅዱስ ሉቃስ የሐዋርያትን ገድላቸውን ሙሉ ለሙሉ የሐዋርያት ሥራ በሚለው መጽሐፍ ውስጥ ዘግቦልንና ጽፎልን እናገኛለን። ስለዚህ ፕሮቴስታንታዊ አስተምህሮን ስናስሰውና ስንመለከተው ልክ እንደነሱ አመለካከትና እንደነሱ አባባል ከሆነ ሙሴም ሆነ ነቢዩ ዳንኤል እንዲሁም ወንጌላዊ ሉቃስም እኛን ሰው አምልካችኋል የሚሉ ከሆነና ኦርቶዶክስ ተዋሕዶን ሰው ታመልካለች ብለው የሚያምኑ ከሆነ በዚሁ ምልከታ ሙሴም ሰው አምልኮ ነበረ፣ ነቢዩ ዳንኤልም ሰው አምልኮ ነበረ፣ እንዲሁም ወንጌላዊ ቅዱስ ሉቃስም ሰው አምልኮ ነበር ማለት ነው እንደነሱ አስተምሮ ከሆነ። እንዲሁም ሌሎችንም መጻሕፍት ብንመረምር ሌሎችንም የቅዱስ መጽሐፍ ክፍል እንዲሁም ሌሎችን የመጽሐፍ ቅዱስ ክፍልን ብንመረምር እንዲሁ የተለያዩ ቅዱሳንን ገድላቸውን ተጽፎ ሙሉ መጽሐፍ ቅዱስ ውስጥ እናገኛለን። ስለዚህም ነው እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድልና ድርሳን መጽሐፍ ቅዱሳዊ ነው ብላ የምታስተምረው ማለት ነው። በዚህ ዕለት እንግዲህ የዕለቱን ጉዳይ ስንመለከት በዚህ በታኅሳስ 19 የቅዱስ ገብርኤልን በዓል የምናከብርበት ምክንያት ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ የምናገኘው ታሪክ ነው። በዘመኑ የነበረው ንጉሥ ናቡከደነጾር ከወርቅ የተሰራ ግዙፍ ምስልን አዘጋጅቶ ለእሱ ምስል ለጣዖት እንዲሰግዱ በግዛቱ ያሉ ሰዎችን ሁሉ ያዛል። ነገር ግን በዚህ ሰዓት የእሱን ትእዛዝ ያልተቀበሉና የእሱን ጣዖት ያላከበሩ ለእሱ ጣዖትም አንሰግድም ያሉ 3 ቅዱሳን ተገኙ። እግዚአብሔር እንግዲህ በማንኛውም ዘመን ቅዱሳን ይኖሩታል። ሊነስም ይብዛም የቁጥራቸው ማነስ መብዛት ሊኖር ይችላል እንጂ ቅዱሳን በየትኛውም ዘመን ይኖሩታልና የእሱን ጣዖት ለአንተ ጣዖት አንሰግድም የሚሉ 3 ቅዱሳን ከእነሱ መካከል ተገኙ ማለት ነው። እነዚህም ሰዎች እንግዲህ 3 ቅዱሳን ሰለስቱ ደቂቅ ተብለው በዛሬው ዕለት በዓላቸው መታሰቢያቸው የሚከበረው ሲድራቅ ሚሳቅና አብድናጎ የተባሉ 3 በንጉሱ የቅርብ ሰው ሆነው የተሾሙና የንጉሱ የቅርብ ሰው የሆኑ ስልጣንም ያላቸው መኳንንቶች ወይም መሳፍንቶች ነበሩ ማለት ነው። እንግዲህ እኛ በዚህ ሰዓት እግዚአብሔርን ለምንቀርባቸው ሰዎችና ለምናከብራቸው ሰዎች ብለን በየጊዜው ኃጢአትን ስንሰራ እንታያለን፣ ለምንቀርባቸው ሰዎች ብለን ማለት ነው። ነገር ግን እነዚህ 3ቱ ቅዱሳን በንጉሱ የተሾሙ የንጉሱ የቅርብ ሰው እንዲሁም መኳንንትና መሳፍንት ወገን ሆነው እያለ እግዚአብሔርን መካድ አልፈለጉም። ስለዚህ እነሱ አንሰግድም ብለው ሲናገሩ የቅርብ ሰዎች እነሱን የተመለከቱ ሰዎች ሄደው ለንጉሱ ተናገሩ ማለት ነው፣ ወይም ከሰሷቸው። አንተ ያከበርካቸውና ያነገስካቸው ስልጣን የሚሰጣቸው በቤትህ ከፍ ከፍ ያደረግካቸው ሲድራቅ ሚሳቅና አብደናጎ ላቆምከው ጣዖት ወይም ላቆምከው ስዕል አንሰግድም ብለዋል ብለው ከሰሱ። ንጉሥ ናቡከደነጾርም አስጠራቸውና ጥያቄ ጠየቃቸው። ቀጥታ ጥያቄው ለምንድን ነው ያልሰገዳችሁ?
እንዲሁም እሱ ለዚህ ጣዖት ያልሰገደ ሰው ጉድጓድ ተቆፍሮ እዛ ውስጥ በሚነድ እሳት ውስጥ ይጣላል ብሎ አዞ ስለነበረ ጉድጓዱን አስቆፍሯል፣ እሳቱን አዘጋጅቷል። ስለዚህ ለነሱ የነበረው ምርጫ ሁለት ነው፣ ወይ ለጣዖቱ ትሰግዳላችሁ ወይም ወደዚህ እቶነ እሳት ትጣላላችሁ የሚል ጥያቄ ነበር። ታዲያ የሚያስገርመው ነገር እነዚህ ሶስቱም አንድ አይነት ምላሽ ነበር የሰጡት። ምላሹ ምን የሚል ነው? እኛ የምናመልከው አምላክ ከአንተ እሳት ከሚነደው እቶነ እሳት ሊያድነን ይቻለዋል። ከአንተ ከእሳቱ በላይ ኃይል ያለው አምላክ አለ። ነገር ግን ንጉሥ ሆይ ከዚህ እሳት ባያድነን እንኳን ለአንተ ላቆምከው ምስል ወይም ለጣዖት ለዚህ ከወርቅ ለተሰራው ምስል እንደማንሰግድልህ እወቅ ነበር ያሉት። ቀጥታ ማለት ይህን ሲሉትም እንግዲህ ተበሳጭቶ ንጉሱ ወደ እሳት እንዲጣሉ አድርጓቸዋል ሶስቱ። እነሱ ሲጥሏቸው እንግዲህ ሌሎች ሰዎች እነሱን ለመጣል የሚቀርቡት ጋሻ ጃግሬዎቹ ወይም ወታደሮቹ በሙሉ በእሳት ተበልተው ሞተዋል። እነሱ ግን እንደገቡ ምንድን ያደረጉት? ቀጥታ ወደ መዝሙር ነበር የገቡት። እሳቱ ወደ ላይ ከመሬት በላይ 40 ክንድ ይነድ ነበር። በዛ እሳት ውስጥ ሆነው የዳዊት መዝሙር ጋር አብሮ ተሰንዶ የምናገኘው የሰለስቱ ደቂቅ መዝሙር የሚል አለ። እሱን መዝሙር ነበር መዘመር የገቡ፣ አምላካቸውን ማመስገን ነበር የገቡ። እግዚአብሔርም እንግዲህ እነሱ ያሉትን ቃላቸውን አላሳፈራቸውም። መልአኩ ቅዱስ ገብርኤልን ልኮ አድኗቸዋል። መልአኩ ቅዱስ ገብርኤልም እንግዲህ በበትር እሳቱን በመታው ጊዜ እዋጉሟል። በነጋታው በጠዋቱም እንግዲህ ንጉሥ ናቡከደነጾር የወጣው ሰዎችን ለማየት አይደለም፣ ሰዎችን ለማየት አይደለም፣ አመድ ለማየት ነበር የወጣ። ምክንያቱም እሳቱ እንዳልኳችሁ ቀላል እሳት አይደለም። በጣም በአካባቢው ያለውን ሁሉ ቤትም ሆነ ያገኘውን ነገር የሚያቃጥል እርጥቡንም ደረቁንም የሚያቃጥል እሳት ነበር። በአካባቢው እነሱን ለመጣል የተጠጉ ወታደሮችንም በሙሉ አቃጥሎ የገደለ እሳት ነበር። ነገር ግን ንጉሱ ሲወጣ ያገኘው ግን ሶስቱን ቅዱሳንም አይደለም፣ የእነሱን አመድም አይደለም፣ 4 ሆነው አገኛቸው። ከዛ ንጉሱ ጠየቀ፣ እኛ ትናንትን ያስገባናቸው ወደ እሳት 3 ሰዎች ነበሩ፣ ነገር ግን 4 ሰዎች ይታዩኛል፣ 4ተኛውም የአማልክት ልጅ ይመስላል ብሎ ስለ ቅዱስ ገብርኤል መሰከረ ማለት ነው። 4 ሆነው በእሳቱ መሃል ሲመላለሱና ሲዘምሩ ውሃ ወደ ውሃነት ተቀይሮ እሳቱ አየ ተመለከተ ንጉሱ። በዛ ጊዜ እንግዲህ መኳንንቱም መሳፍንቱም ንጉሱ የእነሱን አምላክ ከፍ ከፍ አደረጉ። ከእነሱ አምላክ ውጭ ሌላ አምላክ የለም ብለው አመሰገኑ። በእነሱ የተነሳ አምላካቸው እግዚአብሔርም ተመሰገነ ማለት ነው። ሲወጡ እነሱን ሊበላቸው ቀርቶ የልብሳቸውን ጫፍ እንኳን አልነካውም ነበር። ከፀጉራቸውም አንዲት ነገር አልተቃጠለችም ነበር። ይህን ባዩ ጊዜ ሁሉም ተደነቁ። እንግዲህ እኛ መልካም ነገር ባረግን ቁጥርና በእግዚአብሔር ላይ የተለየ ተስፋ ከፍ ያለ ተስፋ በኖረን ቁጥር እግዚአብሔርን ክርስቶስን በእኛ ላይ እናስመሰግነዋለን። ነገር ግን ደግሞ እኛ በተለያየ ኃጢአት በምንገኝ ጊዜ ደግሞ የምንገኝበት ቦታ በዝሙት ቦታ፣ በስካር ቦታ፣ በተለያዩ በመጥፎ ቦታዎች ስንገኝ ደግሞ ክርስቶስ በእኛ የተነሳ ይሰደባል ማለት ነው። የክርስቶስ ቤተሰቦች ክርስቲያን ማለት የክርስቶስ ቤተሰብ ማለት ነው። ስለዚህ ክርስቲያኖች እንዲህ ያደረጉ ሲባል ክርስቶስን አብረን እናሰድቧለን ማለት ነው። ነገር ግን እኛ ስለ ምግባራችንን መልካም የሚሆን ከሆነ ውሏችንን መልካም የሚሆን ከሆነ ለሰዎች የምንራራ ደግ የምንሆን ከሆነ ግን ምሕረትን የምናደርግ ከሆነ ክርስቲያኖች ይህን ያደርጋሉ ሲባል ክርስቶስን አብረን አምላካችንንም እናስመሰግናለን ማለት ነው። ሰዎችም በእኛ ምግባር ተማርከው ወደ ክርስቶስ እንዲመጡ ድነትን እንዲያገኙ እናደርጋለን ማለት ነው። በተቃራኒው ደግሞ እኛ በመጥፎ ቦታ፣ በኃጢአት ቦታ፣ በዓለም በጭፈራው፣ በዝሙቱ፣ በስካሩ የምንገኝ ከሆነ ደግሞ ክርስቶስን አብረን እናሰድበዋለን ማለት ነው በእኛ የተነሳ። እንግዲህ እነዚህ ቅዱሳን ደግሞ በክርስቶስ ላይ በነበራቸው እምነት የተነሳ በአካባቢያቸው ያሉ ሹማምንቶችንም ንጉሱንም ሳይቀር በክርስቶስ እንዲደሰትና እንዲያምን አድርገውታል ማለት ነው። እንግዲህ ወደ ድርሳናትና ገድላት መጽሐፍ ቅዱሳዊ ስንመለስ ደግሞ ከመጽሐፍ ቅዱስ ከመጻፉ በፊት የነበሩ ቅዱሳንን ገድላቸውን እንዲሁም ድርሳናቸውን መጽሐፍ ቅዱስን የጻፉ አካላት ጽፈውልን አስቀምጠውልን እናገኛለን። ነገር ግን ገድላትና ድርሳናት መጽሐፍ ቅዱሳዊ አይደሉም የሚሉ አካላት እንዲያዩልኝ የምፈልገው ነገር እኔ ከዚህ ከነቢዩ ከትንቢተ ዳንኤል መጽሐፍ ጀምሮ ሌሎቹን ኦሪት ላይ ያየነውን ታሪክ እንዲሁም የመጽሐፍ ቅዱስ ላይ ሌሎች ታሪኮችን የሐዋርያት ሥራን እንደዚህ አይነት ገድሎችን እንዲመለከቱልኝና ከምን አንጻር እንደሆነ ገድላት መጽሐፍ ቅዱሳዊ አይደሉም የሚለው ሀሳባቸው ከምን አንጻር እንደሆነ መመዘኛቸው ለእኔ ግልጽ አይሆንልኝ። አይ እኛ መጽሐፍ ቅዱስ ላይ የተጻፉትን ገድላት እናምንባቸዋለን፣ ከመጽሐፍ ቅዱስ በኋላ የተጻፉትን የማናምንባቸው የሚሉ ከሆነ ደግሞ ቅዱሳን የእግዚአብሔር ቅዱሳኖቹ ከመጽሐፍ ቅዱስ ከመጻፉ በፊት እንጂ መጽሐፍ ቅዱስ ከተጻፈ በኋላ ቅዱሳኖቹ የሉትም እያሉ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ የተጻፈበትና እኒህ ቅዱስ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ብላ ገድላቸውን ድርሳናቸውን ጽፋ ያስቀመጠችላቸው ቅዱሳን የነበሩበት ዘመን የተለያየ ዘመን ነው። ስለዚህ እንግዲህ እኛ መቼም ሙሴን ወደኋላ ሄደን
የቅዱሳንን ታሪክ ጻፍልን ልንለው አንችልም። ነቢዩ ዳንኤልንም እንደዚሁ ሄደን ጻፍልን ልንለው አንችልም። እንዲሁም ወንጌላዊ ሉቃስን የነ ቅድስት ክርስቶስ ሰምራን፣ የነ አቡነ ተክለ ሃይማኖትን፣ የነ አቡነ ገብረ መንፈስ ቅዱስን፣ የነ ቅድስት አርሴማን የእነሱን ታሪክ ወደኋላ ሄደን ጻፍልን ብለን ልንነግረው አንችልም። ስለዚህ እግዚአብሔር ይነሱም ይብዙም አንድም ሁለትም ሶስትም ይሆኑ በየትኛውም ዘመን ቅዱሳኖቹ አሉት። ስለዚህ ከመጽሐፍ ቅዱስ በፊት የነበሩ ቅዱሳንን መጽሐፍ ቅዱስን የጻፉ አካላት መጽሐፍ ቅዱስ ውስጥ አስቀምጠውልናል። መጽሐፍ ቅዱስ ከተጻፈ በኋላ ያሉትን ቅዱሳን ደግሞ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በጠበቀና መጽሐፍ ቅዱስን ባካተተ መልኩ በመጽሐፍ ቅዱስ የተደገፈ መጽሐፍ ቅዱስን የማይነካ ያ ማለት ከመጽሐፍ ቅዱስ የማይወጣ ድርሳንና ገድላትን በመጻፍ እኛ ልጆቿ ከነዚያ ገድላትና ድርሳናት እንማር ዘንድ የእነሱን ፈለግ እንከተል ዘንድ እንዲሁም የእነሱን ቦታን ጎብኝተን በቃል ኪዳናቸውን በረከትን እናገኝ ዘንድ ገድላትና ድርሳናትን ታስቀምጥልናለች ማለት ነው። ስለዚህ ፕሮቴስታንት ወንድም እህቶቻችን ገድላትና ድርሳናትን መጽሐፍ ቅዱስ ውስጥም አሉ። ስለዚህ በገድላት አናምንም ካሉ መጽሐፍ ቅዱስ ውስጥ የተካተቱ ገድላትና ድርሳናትን አናምን ብለው ማውጣት አለባቸው ማለት ነው። የነቢዩ ዳንኤልን ትንቢት ይህን ማንበብ የለባቸው፣ የሐዋርያት ሥራንም ማንበብ የለባቸው። ምክንያቱም ይህ ገድል ነው፣ ስለ ሐዋርያት ገድልና ተጋድሎ ነው የሚያነሳ። ይህን ገድል ደግሞ እነሱ የተጋደሉት ለማን ነው ካለ ለክርስቶስ ነው፣ ለእግዚአብሔር ብለው ነው። እነዚህ ሦስቱ ቅዱሳን እነዚህ ሦስቱ ሰለስቱ ደቂቅ የምንላቸው ቅዱሳን ወደ እሳት የተጣሉት ለማን ነው? ወደ እግዚአብሔር ብለው። እኛ እነዚህን ሦስቱን ቅዱሳን ሰለስቱ ደቂቅን አይተን በእግዚአብሔር እምነት እንዲኖረንና እምነታችንን እንድናጸና ለእግዚአብሔር ስንል እሳቱን ሰይፉን እንድንታገስ እነሱ አርአያ የሆኑን ዘንድ ነቢዩ ዳንኤል ጽፎልናል። በዚህ ዘመንም እንግዲህ ቅዱሳንን ቤተክርስቲያን በየጊዜው እየጻፈች የእነሱን ፈለግ እንድንከተልና ለክርስቶስ ስንል መከራ መስቀሉን እንድንሸከም የእነሱን አርአያ እንድንከተል የእነሱን ገድላቸውን ትጽፍልናለች ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም በኮሜንት ሀሳብ አስተያየታችሁን እየገለጻችሁ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።